አጠፋን? ቻው ማለት ነበረብን? ስልክ የፈጠረው የፈላስፋው ግራሃም ቤል እጮኛ ስሟ ሄሎ ነው። ለሙከራ እሷ ጋር ደውሎ ይገርማችኋል ስሟን እየጠራ ሄሎ ሄሎ አለ። ከዛ ጊዜ ጀምሮ ይኸው ፈርዶብን እኛም የሰው ሚስት እንጠራለን። የስልክ ፈጠራው ባለቤት ሀበሻ ቢሆን ኖሮ እድሜ ዘመናችንን ሁሉ የቤቲን ስም ስንጠራ ነበር። ቆይ የዛሬው ስብሰባ የሰው ሚስት ላይ ነው እንዴ? ለመንደርደር ያህል ነው። ተማሪዎቻችን ከኛ እየቀደሙን ነው። ስለዚህ መቅደም መቻል አለብን። ለዚህም እኮ ነው ክሬዚ ዴይ እነሱ ሳያከብሩ እኛ መምህራኖች የራሳችንን ቀድመን እናክብር የምንለው። እኔም በመምህር ዘለቀ ሐሳብ እስማማለሁ። ሌላው ይቅር ሙሉ 12ኛ ተማሪዎች በሚባል ደረጃ አይፎን ስልክ አላቸው እና ለእናንተ የሚገዛላችሁ እነሱ ቀድመውናል ያልኩት ተሳስቼ ነው። እናንተ ናችሁ የቀደማችኋቸው። የቀደማችሁት ሲሉ ርዕሰ መምህር ብርሃኑ ቀድሞ በመወለድ ነው? አይደለም፣ ቁልቁል በመውረድ ነው። የዘፈን ዳርዳሩ እስክስታ ነው አለ ያገሬ ሰው። ቆይ አሁን ከተማሪዎቻችን ጋር ክሬዚ ዴይ እንዳናከብር ሊከለክሉን ነው? ኧረ እብደታችሁን በልክ አድርጉት እንጂ ምን ነው ሰርቲፊኬት ካልተሰጠን አላችሁ? ከምንም በላይ የተማሪዎቻችንን ምቾት መጠበቅ አለብን። ደስታቸው ላይ ትኩረት ማድረግ አለብን። ልክ ብለሃል። ከትምህርታቸው ይልቅ ደስታቸው መቅደም አለበት። ካልተሳሳትኩ እንደዚያ ነው አይደለ ነጥብህ? ትክክል። ትምህርት የት ይሄድባቸዋል? ህይወት ራሱ እያስተማረቻቸው አይደለም? ህይወት ማለት እንዴ ካሸሯ ናት እንዴ? ቅድም ከመምጣቴ በፊት አንድ ዩኒቨርሲቲ ያጠናው ያለውን ጥናት አይቸው ነበረ። አንድ ቦታ ላይ 4 ሰው ቢኖሩ ከ4ቱ አንዱ እብድ ነው ይላል። እስኪ እኛ ስንት ነን? 1 2 3 4። ስለዚህ ሞልተናል ማለት ነው። መምህር ብርሃኑ በእኛ መካከል እብድ አለ እያሉ ነው? ምን ነው ቅድም እውቅና ካልተሰጠን ስትሉ አልነበረም እንዴ? አንድ ሰው እኮ እርቃኑን ሆኖ ሰንደል ለኩሶ ጆሮ ላይ አድርጎ ካልሄደ እብድ አይባልም። እና ሰንደል ይምጣልህ እንዴ? ትሰማላችሁ? አሁንም ቢሆን ሁላችንም አካሄዳችንን ማስተካከል መቻል አለብን። አይደለም ለነሱ ለራሳችንም አልሆነም። ምን አሉ መምህር ብርሃኑ? አይ ወዲህ ነው። እኔ የምለው እንደው ማስተማሩስ ላይ እንደው እንዴት ይሻላል? እንዴት ማለት እኛ እየተማርን ሳስቀምጥልህ አይቶ ዝም ትላለህ። ቆይ ቤቴ ማናሳየ የውል መዋዋሉ ጥቅሙ አንዱ ይሄ ነው። አይ እኔ እንኳን ከውል ይልቅ የወል ቤት ግጥም በጣም ይመስጠኛል። አንቀጽ 3 ንጹህ አየርና የፀሐይ ብርሃን በደንብ ማስገባት የሚችል ቤት ማቅረብ ይላል። ቀብድ ከፈልኩ ብለህ አትተርተራ። እኔ ያቀረብኩልህ ቤት አይደለም ፀሐይና ፕሉቶን ራሱ ያስገባም እንዴ? ማናት ፕሉቶ? ፕሉቶንም አታውቃትም? ፕሉቶ ማለት ፕላኔት ነች። ያቺ እንደውም ትንሿ ፕላኔት ያቺ ጠይሟ እቺ ስስቅ ዲምፕል ምናምን የሚወጣት። ለዛ ነው በርና መስኮት የሌለው ቤት ያቀረብክልኝ? አዎ ያው የፀሐይ ብርሃን ብቻ ሳይሆን ፀሐይ የምትባልም ሴት ከመጣች እኮ ዘላ እንድትገባልህ ብዬ ነው። አሁን ሌላ ምንም አልፈልግም። እንደ ሰው የምታስብ ከሆነ ብሬን መልስልኝ። አንዳንዴ እንደ አቡ ስለማስብ ይቅርታ አልመልስልህም። አቡ ማለት ሸኮናው ድፍን የሆነ የቤት እንስሳችን ነው። ትሰማለህ? እዚህ ሁሉ ጣጣ የገባሁት በአንተ ምክንያት ነው። አቤት አቤት። አዎ አለ ያልከኝም ቤት እኔ ታውቀዋለሁ። አንተ ነህ የደለልከኝ። እኔንስ የት ታውቀኛለህ? ዘፋኝ ከነበርክበት ጊዜ አንስቶ እስካሁን ድረስ እከተልሃለሁ። አረ ዘፈኖቼን ትኮመኩማቸው ነበራ? አዎ በተለይ ስልኬን ድምፅ 0 አድርጌ። አሁን ወሬውን ተውና የበላውን ቀብድ ትመልሳለህ አትመልስም? ይኸውልህ መልሱን 8717 ላይ ኦኬ ብዬ መልስልሃለሁ። መንካ ይኸው። ምንድን ነው? በፍትሐ ብሔር ቁጥር 1772 መሰረት የተሰጠ ማስጠንቀቂያ ነው። ቀብዱን እንድመልስልህ ነው? አይ 40 ገርፋቸው። የምን 40 ብቻ 140 ነው እንጂ። አረ ብሬክን እሺ ክሬዚ ዴይ ይቅር። ለምንድነው ከለር ዴይ እንዳያከብሩ የምትከለክላቸው? አንተ ልጅ እሱን ወረቀት ተመግቡ ብትበላ ይሻልህ እንዴ? ይሄ እኮ ማስጠንቀቂያ ብቻ አይደለም ዛቻና ማስፈራሪያም ጭምር ነው። የምለቀው መስሎታል ደግሞ ገትረዋለሁ። የት ሰማይ ቤት ነው ወይስ ፍርድ ቤት? ከአንተም ብሶ ትዝታለህ። እንደው እዚህ ቤት ጣጣችሁ አያልቅም። አባ አንተም ነገሩን ተወው። ከስራ ባልደረቦች ጋር አትጋጭ። እና አይኔ ያየ ትውልድ ይምከን። እኔ እኮ ተማሪ ብቻ የምታስተምሩ ይመስለኝ ነበር። ለካ ትውልድም ታስተምራላችሁ እንዴ? እኔ ጋር ግን አንድ ሐሳብ አለ። ምንድነው? አንተ ምን አስጨነቀ?
መምህራኑንም ተማሪውንም ትምህርት ቤቱንም በሆነ በርካሽ ዋጋ ሸጥና አንተ ላጥ ብለህ ከዚህ ሀገር ውጣ እንዴ። እኔ ጋር ገዢዎች 5 እጄ ላይ ያሉ አሁን እንዳይደክም ከእጅ ላይ አወርዳቸው። እንደዚህ አይነት ሀሳብ እንኳን ካንተ ከወሮ ልጅ አይጠበቅም። አይ እንግዲህ በሉ ከልጅ አናት ላይ ይውረዱ። ወይኔ ብሬኒ ግን በጣም የሚቆጨኝ በእንደዚህ አይነት መምህራኖች አለመማሬ ነው። ወይኔ እኔ አባት በአንድ ቀን እኮ ደም ግፊት ያዘ። ኧረ እኔ ደም ግፊት የለብኝም። ደም ብዛት ማለቴ ነው። ረዱ ችግር አለ እንዴ? ሰበብ አገኘሁ ብለሽ የሌለብኝ በሽታ ሸመትሽልኝ እኮ። እናንተ የሚያሳስባችሁ የጠገቡ መምህራንና ተማሪዎች ጉዳይ ነው አይደለ? የኔ ጉዳይ አሳስባችሁ? ይኸው ማስጠንቀቂያ ተጻፈብኝ እያልኳችሁ እኮ ነው። እስቲ ቆይ ምንድን ነው? አይ ከነ ቤተሰቦቹ የሚል መስሎኝ ነበረ። ለወርቁ ብርሃኑ ነው የሚለው። አንተ ተከፋይ ባንዳ፣ ከዚህ በኋላ መቃብሬ ላይ እንዳትቆም። ለምን ትሰምጣለህ? አቤት መምህር ዘለቀ። ደህና ነኝ። ምን መምህር ዘለቀ አልበዛም? ምንድን ነው? ልደቴን ከ12ኛ ክፍል ተማሪዎች ጋር ላከብር ስለሆነ የከሰዓቱን ክፍለ ጊዜ ፍሬ አድርግልኝ ነኮ የሚለው። ወይኔ እዚህ ትምህርት ቤት ከኬጂ ጀምሮ እስከ 12ኛ ክፍል በእነዚህ አስተማሪዎች እንደ አዲስ ብማር አይቆጨኝም። ይሄ ከመምህር ዘለቀ አይነት አስተማሪዎች ይልቅ የእስራስ መቅረጫው ብዙ ትውልድ ይቀርጻል። ወይ ትምህርት ቤት አብረን እንሂድ እንዴ? ተማሪዎቹን በር ዘግተሽ በርበሬ ልታጠኛቸው ነው? አደብ እንዲገዙ ልመክራቸው። እሺ ይኸው እሺ፣ መጽሐፍ እንኳን ከፈለጉ ለእሷ የጻፉላት እንጂ እኔ ምን ቤት ነኝ እንዴ? ማናት እሷ? መቼም የወሮ ልጅ አልልሽም እንዴ፣ ጓደኛሽ ነች አለቃዬ። አንተ ለበላው እሷ ምን አገባትና ነው የምትቀጣው? መቃብሬ ላይ እንዳቆም አልኩ እኮ እንጂ። አይ ቲቸር ናፕል አደርግ ስለሆነ ስፖርት ውጡ ብሎ ነው ማለት ማታው በሩጥቼ እንቅልፍ አልተኛውም አትረብሹም ብሎ ነው። ኦ ነው እንዴ? በቃ ይተኛ፣ አትቀስቅሱት። አንተ ደግሞ ወዴት ነው የምትሄደው? ማታ መጠጥ ጠጥቼ ጨጓራዬን ስለመመኝ ወተት ግዛልኝ ብሎኝ ነው። ታዲያ ሲነቃ እንዲበላ ለመምህራችሁ ለምን ሱፍ ፍትፍት አትሰሩለትም? አዎ ጥሩ ሀሳብ ነበር፣ ግን ስቶቭ የለም። አትቸገሩ፣ ትምህርት ቤቱ ፋሲሊቴት ያደርጋል። ለመሆኑ ፈተና እየቀረበ ነው፣ እንደው ዝግጅትስ እንዴት ነው? በጣም ጥሩ ነው ቲቸር፣ ግን አንድ ነገር ብቻ ነው ያስቸገረን። ምንድን ነው? ፈተና ከመቃረቡ በፊት ለአእምሯችን ነጻነት ዋና ጥሩ ነው። ወደ ላንጋኖ ሄደን ዋኝተን ለመምጣት አስበናል። ግሩም ሀሳብ ነው። አብረን እንሄዳለና። እንዴ ዋና ይችላሉ እንዴ ቲቸር? ማጠርጠሩሳ ሰፈር እንዲያውም እኮ ዶልፊን ነው የሚሉኝ እኮ። መኪናው ነው እንዴ ቲቸር? ወይ ጉድ! በላምጣው። እርግጠኛ ነህ ግን በዚህ ይፋታናል? አዎ እርግጠኛ ነኝ። ይኸውልህ ጩባው፣ አይደለም ከሰው ጋርና ከራስ ጋር እንኳን ስትደራደር ባዶ እጅ መሄድ የለብም። አንድ ያነበብኩት መጽሐፍ ላይ ምን ይላል መሰለህ? ያነበብኩት ያው ያነበበ ሰው የነገረኝ ነው እኮ። እንደዛ በላ፣ አስደነገጥከኝ እኮ። ወይኔ መጣ 666። ለምንድነው እንደዚህ አጣፍ የጠራኝ? ያው ለምን መሰል እንዴ? እቺ ውል ግን እንዴት ነው እረፍት እንኳን አሰጣትም እንዴ? ሁሌ እጅህ ላይ። ለሷ እኮ ነው የጨነቀኝ። ምናልባት ይሄ ነገር ንቅሳት ይሆን እንዴ? ወረቀት ነው። አሁንም ታላግጥብኝ ነው እንዴ ጠራኝ? አይ አይደለም። ይኸውልህ ምን መሰለህ፣ እንደ ተማረ ሰው በጠረጴዛ ዙሪያ እንደው ቁጭ ብለን። በጠረጴዛ ዙሪያ ምን እንድናወራ ነው? አይ ቨርኒሽ እንድንቀባው። ነው ወተቱ እንዳይረጋብ ብዬ ነው። በቃ ስነቃ ጠጣዋለሁ። ውሩ ከዛ ደግሞ እድሜ ልኩን እንደ ጩባው ስህተት እየሰራ ይኖራል። እንግዲህ ከሰው ስህተት ከብረት ዝገት አይጠፋም አይደል የሚባለው? ቆያው ምንድን ነው የምትሉኝ? አይውልህ ወረቀቱን ተወውና እስቲ ምግቡን ብላ። ገበታ ክብር። ወርቁን አቀድመህ ቅመሰው። ጠርጥረኸኝ ባልሆነ። ለምን አልጠረጥረህ? ተበዳይ አይደለው? መረዛችሁ ብደፉኝስ? ምን አልሽኝ? ኧረ የሰይጣን ጆሮ አይስማ። ረዱ ሰይጣን ጆሮ አለው እንዴ? አዎ ጩባው ያዝ ጆሮህን። በጣም ይጣፍጣል። ደግሞ በእግሬ አልመጣውም። እኔ ነኝ እኮ መጀመሪያውኑ ጥፋተኛ፣ ወጉን ዘንግቼው። ጉቦ ልትሰጠኝ ባልሆነ? ኧረ ጉቦ አይባልም፣ የደንቡን ነው የሚባለው። ራሴ የሰጠውን ቀብድ መልስልኝ ብለህ መልሰህ የሰጠውን ቀብድ ጉቦ ልትሰጠኝ ነው?
ጊዜው እኮ ነው። ያው ምን ታደርገዋለህ? በዚህ ጊዜ የራስ የሚባለው የራስ ቀል ብቻ ነው። ወርቁ በገባነው ውል መሰረት ቃል እንድትፈጽምልኝ እፈልጋለሁ። አለቃም ስለ ጉዳዩ ምንም አታውቅም። እሷም ሰምታለች። ገና ምን አየህ? የዓለም ሕዝብ ሁሉ ይሰማል። ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ ይባል ነበር እና ትቀደው። እሺ ማን አውቄ ነበር። እሱ ለራሱ 67 እንቁጣጣሾችን ቅርጥፍ አድርጎ በልቶ የእኛንና የተማሪዎችን ነፃነት ይነፍጋል። በፋሽን እንኳን ሳይቀር በተማሪዎቻችን እንድንበለጥ ያደረገው እኮ እሱ ራሱ ነው። አንድ ምርጥ ሀሳብ አለ። ምንድነው? እንዴትም አድርገን ይሄን ሰውዬ ከዚህ ትምህርት ቤት እንዲወጣ እናድርግ። ምንም ማድረግ ቢያቅተን እንኳን በተማሪዎች ማሳደም አያቅተን። ደግሞ ሳልነግራችሁ ከ12ኛ ቢ ክፍል ብቻ አይፎን ስልክ ያላቸው ተማሪዎች 20 ደርሷል። የምር ነው? መምህር ብርሃኑን ከዚህ ግቢ እንቀለው ነው። ሰላም ነው አቶ ብርሃኑ? ምን ነው ሰላሙ ጠፍቷል አሉ እንዴ? እዚህ ግቢ እኮ ለኔ ከተማሪዎቹ ይልቅ የመምህራኖቹ ነገር ነው ግራ ገባ። ደግሞ ይዋስ ብለው ክሬዚ ዴይ ካላከበርን ይላሉ። እንዳው ለድግሱ ድንኳን ያስፈልጋቸው ይሆን? ደግሞ መምህር ዘለቀ በሴት ተማሪዎች እየታማ ነው ይላሉ። እንዴት? ላስጠናችሁ እያለ ምሽቱን ወደ ክለብ ይወስዳቸዋል። ቆይ እነሱስ ክለብ ድረስ ሄደው የሚያጠኑት ለሚያከብሩት ዴይ የሚሆን ዳንስ ነው? መፈንቅለ ርዕሰ መምህር የሚል ወሬ ከመምህራኖቹ ዘንድ እየተሰማ ነው። ለሱ እንኳን እነሱ ባይፈነቅሉኝም እኔ መቼ አልፈነቀል አልኳቸው። እስኪ እናቴ ትሙት በል ማለት ይሻላል ብለው ነው። አይ ጁይቲ በእናትህ ዩቲዩብ ላይ ፈልጊ ያልከኝ ቪዲዮ ምንም ማግኘት አልቻልኩም። ወይኔ የበላነውን ቀብድ እንዴት እናረሳሳለን የሚል ዩቲዩብ ላይ ምንም አይነት ቪዲዮ አልተሰራም ነው የምትይ? አዎ በእናትህ ምንም የለም። አንተ መጽሐፉ ላይ አላገኘህም? ጫፍጫፉን ይነግርሻል፣ ውስጡን ለማወቅ ፓርቲቱን አንብቡ ይላል። ወይ ካልሆነ ይሄን የፈለግከው ቪዲዮ እኔ ልስራው እንዴ? ከዛማ የኔን ቪዲዮ እያየህ ተገብረዋለህ አይደል? እናንተ ምን ደህና ነገር ሰርታችሁ የምታውቁትን ነው የእንትና ቅሌት ተጋለጠ ምናምን ከማለት ውጭ። እኔ ጋር አንድ ሀሳብ አለ። ምን? ቀብዱን ለበላውበት ሰውዬ በምትኩ የሆነ ነገር ልሰጠው እያሰብኩኝ ነው። ምን ልጄን እንዳይሆን? አንቺ ምን ያስጨውሻለን? ልጅሽን አይደለም። ብቻ የቤቱን ዕቃ በምትኩ ልስጠው ልትል እንዳይሆን። እስቲ እዚህ ቤት ጥቅም የሌለው ነገር ፈልጊልኝ። ያው በሩ ነው። አንቺ በሩ ምንም ጥቅም የለው? ከመዘጋትና ከመከፈት ውጭ ሌላ ምን ጥቅም አለው? ሰውየው ሴት ይወዳል። በበላውት ቀብድ ፋንታ ረዱን ልሰጠው አስቤያለሁ። ለማንም እንዳትናገሪ። ኧረ ችግር የለውም። ከረዱ ውጭ ለማንም ትንፍሻለሁ። ለማንም እንዳትናገሪ ያልኩሽ አይደል እንዴ? እኔ ካልተናገርኩ ይጨንቀኛል። ወይ በቃሽ ለብሬ ልንገረው እንዴ? የባሰ ለማንም ተንፍሽ አትበይ። ኧረ እንዴ እሺ ቢያንስ በቃ ለአንድ ሰው ብቻ እንድናገር ፍቀድልኝ። ለአንድ ሰው በቃ ለልጅሽ ንገሪያት። በትምህርት ሰዓት እብደታችሁን ጀመራችሁ። ምን አለበት እስኪደወል ብትጠብቁ ልጆች። ጋሽ ብሬ እኛ እኮ ነን፣ አላወቅንም እንዴ? ቆይ የስዕል ደብተር ያለቀባቸው ተማሪዎች እናንተ ፊት ላይ መሳል ጀመሩ እንዴ? ምንድነው ጉዱ? ዛሬ እኮ ከለር ዴይ ነው። እኛ ደግሞ ከተማሪዎቻችን አንድ እርምጃ እንቅረም ብለን ክሬዚ ዴይና ከለር ዴይን አንድ ላይ ያከበርን ነው። እርምጃው ወደፊት ነው ወደ ኋላ? እሺ ጋሽ ብሬ አላማረብንም? በጣም እንጂ እንደናንተ ክሽፈት ያማረበት አይቻለው። ወይኔ 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 ሲያሳዝን። እስቲ ታፕታፕ አድርጉ እናንተ ደግሞ። ወይኔ ምንድን ነው እየቀረጽሽ ነው? ኧረ በጭራሽ። ምን እያደረግሽ ነው? ላይቭ እያስተላለፍኩ ነው። ወይኔ ወይኔ እስቲ ታፕታፕ አድርጉ ሲያሳዝን። ኧረ ወይኔ 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 እስቲ ታፕታፕ አድርጉ። ምንድነው? እኔ ምን አውቃለሁ? ምን እንደሆነ ሳታውቂ ነው እንዴ የምትጮሂው? ይሄ ደግሞ አብሮ ለመጮህ ምክንያት ያስፈልጋል እንዴ? እኔ እኮ ለቲክቶክ እየቀረጽኩት ነበረ። ወይኔ ወርቅዬ አውቄዋለሁ። ወይኔ 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 ወርቅዬ። ጩቦው ምን ሆነ? ወይኔ ወርቅዬ የሆነ ነገር አድርጎታል። አንቺ በምን አወቅሽ? የሰው ደም ክፉ ነው። ይኸው ያክለፈለፈ አመጣዋ። ልክ እንደ አቤል ደም።
የኔ ደም ደግሞ ምን ሆነ? አቡዬ አቤል አንተን አይደለም ቃየል የገደለው። ወይኔ እሺ ተበላው። አንተ አትነገርም እንዴ? ምን ነው ጉርዬ? እንዴ ጩቦ ሲሞት ሳልቀርጸው ብዬ ነው። አረው አንተ ምን ነው አትርሱኛል? ቆይ ምን ሆኖ ነው? የሆነ ነገር ማድርጋዋል። እሺ ከሆነስ የት ሆስፒታል ነው ያለው? ማን? ቃየል ማለት ጩባው። አንተ ሰውዬ ምን እንደሆንክ ለምን አትናገርም? ወይስ ትናጋን ከላንቃ አጣብቄ ልሳንህ ልዝጋል? ወርቁ ጉድ ሰራኝ። ቀብድ በልቶ በውላችን መሰረት ቤት ሳያገኝልኝ ጭራሽ የተሸጠ ቤት ነበር ሊሸጥልኝ የነበረው። ምን አላወኩም ለማለት ነው? ኧረ ልጅነቴን ይቅጨው ስለ አንቺ ረዱ ቅድም ጩባ ሞታ አላልሽኝም ነበር እንዴ? አዎ ሞቻለሁ። ዕቃ ረስቼ ነው የተመለስኩት። አንተ ተረጋጋና ንገረኝ እስቲ ሰውየው ማን ነው? ማንነቱ ምን ያደርግላል? ከሱም ቀብድ እንደበላው ከአዲሱም ሰውዬ ቀብድ እንደበላ ነው። ምንድነው? ፌንት እየበላ ነው እንዴ? አይ እየጠጣ። ተማሪዎቹና አስተማሪዎቹ ስትናገራቸው አልነበር እንዴ? ጭራሽ ተቀላቀልካቸው? ወይ ጉድ! አስተማሪዎቹና ተማሪዎቹ የኛ እብደት ይበልጣል፣ የኛ ቀለም ይበልጣል እያሉ ሲጣሉ ላገላግላቸው መሃል ስገባ እንዳለ ቀለሙን አፍሰውብኝ ነው እንጂ። ሰው ሲጣላ እኮ ደም እንጂ ቀለም አይፈሰውም። ይሄን አንተ ማክብረህ ነዋ። ኧረ ብሬ ከደርዳ ከበረ። ሂድ አንቺ፣ እኔ ህፃን አይደለሁም። እርግጠኛ ነህ አባ? በስሜት አላከበርክም? አታምንኝም እንዴ? ስንታየው ትሙትን ያላከበርኩም እኮ። አይ እንግዲህ አንተ ላከበርከው ልጄ ለምን ትሙት?